አለች መላጣ ቤኪሚና ኢፍሬማ አሰላሙ አለይኩም። አዎ ምን ሆነ? እስኪ በእናታችሁ ሱሱ አይዲ ያለው ሰው ካልሆነ እኮ አይቻልም። ቆይ ሙት አድርጉ። ቆይ ሱሱ ልንገርሽ፣ ሰላሜን እንደዚህ በያት። ለልጁ ታክሲ ስላለ እሷ ያለችው ቦታ ሎኬሽን ትላክና ልጁ ሄዶ እኛ ወጪ እንትን እንላለን። ችግር የለም። ይታረኝ በጣም ነው የተነገጥኩት። በኢየሱስ ሰላም ናት እንዴ እናንተ? አዎ አዎ። እሷ ጉንፋን ነው ምናምን ማለት ማየት አይችልም። ጉንፋን አይደለም እንዴ? ታጋሽታል እንዴ? ማዝ ይሄ እንትና ማን ነው የሚባለው ልጅ ማየት አይችልም። ይሄ እና ብሩክን የተቀበላቸው ማንም ይችላል እኮ የታክሲ ብር ችግር የለም። የታክሲ ብር እኛ ስደተኛ ስለሆነ ችግር የለም። ወይኔ መደፈን ያለ በስማሙ ማን አንቺ ትገቢያለሽ አይደለም? ሰሚራ ቤት ስትገቢ ንገሪልኝ። እሱ አንቺም ትገቢያለሽ ስትገቢ ንገሪ። እኔም ከገባው እነግራለሁ። ህይወት እንደዚህ ነው እኮ የሰው ሀገር እጭ እኛ እንጨዋለን እዚህ ጋር በቃ ሌላ ነገር ከደም ጊዜ እኮ ገብተ ነበረ። ሐኪም ቤት ተኝታለች እያሉ ሐኪም ቤት ተኝታለች። እሺ አሁን ምን ያናግራል? ልጁ የለ ዱባይ ላይ ባለፈው እነ ሃይሚ እንትን ያለው ልጁ ጋር እሷ ያለችበት የት ነው ሎኬሽን? እሱ ዱባይ ከተማ ነው እኮ። እሷ ደውላችሁ የት አካባቢ እንዳለ ቆይ ልንገራችሁ። ሰላም ቁጥር ስለምታውቅ እሷ ቤት ሱሱ ትገባለች፣ ኢማን ትገባለች። ስትገቡ ንገሩ። እኔም ከገባው ደግሞ እነግራታለሁ። ሰሞኑን አዎ ልጁና እሷ ታወራ። ልጅቷ ያለች ቦታ እሱ ይሄዳል። የታክሲ ብር ችግር የለም። ኧረ ታስከብሩን። እኛ እኮ አለን። ኧረ ችግር የለም። እኛ አለን። እኛ የስደተኛ እህቶች አለን። ለማንንም እንደርሳለን። ለማንንም አሁን እኮ ሴትይቷ እኮ አትሰጥም። ታውቂያለሽ፣ ላምጣ እንኳን ቢሉሰድ ቢል እንኳን ልጁ አትሰጥም። ሴትይቷ ለመውሰድ አይደለም ትግስት አማርኛ ይገባል። ወይኔ ለማየት እንዴት ናት ብሎ ለማየት እንዴት ናት ብሎ እንደዛ ለማየት ነው እንጂ እንዴት ናት? አይዲ ስላለው መግባት ይችላል። አይዲ ስላለው አሁን እሱ መግባት ይችላል። ፓስፖርት አለ። አሁን አይዲ የሌለው ሰው መግባት አይችልም። አይዲ አለ። እንደዛ አድርጎ ያስተካክሉ። እጂ ይዋጥ ምን አይነት ጉድ ነው? ወይኔ ማዘ አይ ስደት አይ ነው ይጥፋ። አይ አረብ ሀገር በቃ አሁን ጭንቀት ሆነብኝ ለኔ። ቅድም ጊዜ ነው ሰላም ናት ብዬ እኮ ነው እንትን ብዬ እኮ ነው ዝም አልኳት። ቅድም ጊዜ ገብተ ነበር እኔ ቤት ኮሜንት ላይ መጥታ ነበረች። ወይኔ እኔ እናት ትቦስታለች እኮ እየቦሰተች ነው ፎቶ ምናምን። እኮ የሆነ ነገር ዙዙ የኔ እናት ሰላም ታውቂያለሽ አይደለም? ቤካ ምናምን ብላ የምትናገረው እሷ በመኪና ተመታ በእናትሽ ሆስፒታል ተኝታለች። ሰሚራ ቤት ግቢ ባት አስከፍች ወይም ደውይ ባት ዙዙ የኔ እናት ሰሚራ ጋር ደውይና ቤትሽን ክፈቺ በያት። እሺ ኖ አሁን አትከፍትም። ትንሽ ጊዜ ቆይታ ነው። የኔ እናት እኔ ማንም አይድረስ እኔ እደርሳታለሁ። የኔ እናት እሷ ግን ምንድነው አለሎ የት ነው? ባለፈው የት ግን ለምን ዱባይ አይደለችም እንዴ? ትግባና ላይፍ እንትን ትበል። ዱባይ እኮ ሰሚራ ታውቃለች። እኔ እኮ አውራታለሁ ሰላም እንደዛ ከሆነ ጥሩ ነው። ልጁም ዱባይ ነው። ባለፈው ከናይ ሚሊዮን ያለው ግን እስኪ አንቺ ከደወልሽ ደውይና ልንገርሽ፣ ሐኪም ቤት መቼ ነው የምትወጪው በያት። ወይ ነገ ትወጣ ይሁን መቼ ትወጣ ይሁን እስኪ ጠይቂና ንገሪኛ። ኧረ አሁን አትወጣም፣ መንቀሳቀስ አልችልም እኮ አላት። የኔ ምን ልሆን ገባት ይላል
ሰው ነው የሚያነሳ ምናምን ሽንት ቤት የሚወስድ ምናምን አለች። እሷ ነች። እሷ እኮ ነው አሁን ጀርባ ከሆነ እኮ ከባድ ነው። ግሉኮስ ተሰክቶባት እንዴ ምን ሆና ነው? ቆይ እያልኩ ነበር እኮ ጉፋን ነው ይሄ ነው ወይ ሰው ሀገር ወይ እናት አባታችን። አይ ለካ የፖስተችው የሷ ፎቶ ነው። እኔ እኮ የሌላ ሰው ነው አይቼዋለሁ እኮ ወይ የሰው ሀገር እንዴ ነው። አሁን ደግሞ መልፋታችን እኮ ለዚህ ነው። እንዴ ነው የምንከራተተው። እንዴ ወድቀን የምንቀረው ወላሂ እኮ ወይ አልፎልን አልፍ እንደው ወዲና ወዲ። አው ሰሙ በውስጥ መስመር እያወራች ናት። አው አስወርጅልኝ አለችና አስወረድኳት። እሷንም ወርዳ ደግሞ ሄዳ በውስጥ መስመር እያወራች ናት። ሰላምና ሰሙ የተመተሽ አንቺ ሌላ ቋንቋ ነው የምታወሪ። አስወርጂ ምንድነው እናንተ እንደዚህ አይደለም። አረተው ልጅቷን አስወር ናይስ ሱሱ እግዚአብሔር ሞታር አንቺ ሱሱ የተረገምሽ ነሽ። አረ ማዛ አነጋገሯ እየቆጠበች ናታያታ አስወሪ አይ ወይኔ ካሶንጎ ያሙማ የኔ እናት ማታ ማለት ነው። ያ ሰውየውን ሀይሚ ጠፍታለች ያለ ሰውየውን ፈናቅለው እንትን እያኖር እኮ በአንድ እግር ወላሂ በአንድ እግር ታስቆም ነበር። እግዚአብሔር ነው የኔ እናት። እሷ ስትናገር እናንተ እኮ ማዛ ናት የሚሉት ለዛ እኮ ነው እኮ ድምጻቸው አንድ ይመሳሰሉብኛል። የራሱ ትመሳሰሉብኝ። ኧረ እናንተ ባንገላችና ምንድን ነው ያለችው? ባለፈው ልጁን ፈጣሪ ማራት ለምን ቁጥር የለሽም? ማዛ የሰላም ስልክ አለ ስጡኝ። እንደዛ አለች እኮ የባለፈውን ልጅ ማለት ነው። በቲክታክ በአንድ እግሩ ሲያቆሙት ማለት ነው። እናንተ በቃ ሰው ፎቶ መነሳት በቃ ያው መለስ ብላ እኮ ትሳደብና እኮ መለስ ብላ ደግሞ ለምን ትሳደቡት ትላለች። ወይ ሰላም የኔ እናት እግዚአብሔርን ለምን አመማ እዚህ ልጅ ላይ ትሄድበት ነበር ለጉድ እግዚአብሔርን። አው ቁጥር ማን ማጋ አለ የሱ ቁጥር ትግስት ካለ ማውራት ግን ቁጥሩ አይደለም። እኔ ቀጥታ ነው ዳታለው አይደለም እንደዚህ አድርጊ ትግስት እንደዚህ አድርጊ። እኔ አሁን አድርጊ እኔ ልክልሻለሁ የኔ ቁጥር ወይ የቤሩድ ለኔ ላክልኝ። እሺ እንዴት ግሩፕ ታደርጋለች እሷ በቃ ግሩፕ ስናደርግ አብረን ነው የምናወራው ሁላችንም። ሀት ታረጓታላችሁ። ማዛ ግን ለምን አንቺ ሰባተኛ ፎቅ አላደረሽም? ልጁን የማታውን ልጅ ኦይ አሁን ሰዓቱ እኮ እየጠበቅኩ ነኝ እኔ። ሰዓት እየጠበቅን እኮ ነው። ተዘጋጅተናል። ሰሙ ከገባ ስንት ሰዓት ነው? 9 ከ20 ደቂቃ ላይ ትላንት ቪዲዮ ተለቀቀ። ስለዚህ አሁን 9 ከ20 ደቂቃ ላይ ቪዲዮ እንጠብቃለን። ከሌለ እንኳን በሃይሚ መጥቶ ዝማል ማዛ እኔ እኮ ሰርቻለሁ እኮ እግዚአብሔርን ሰርቻለሁ። ስሰራ ሰላም ይቅርታ ይጠይቃል፣ ችግር የለም እንዳትነኩ አለች። እኔ ደግሞ ቃል ኪዳንም ነች ተው አለች። ቆይ ልንገራ
ጾሙን ደግሞ አከብራለሁ። ለዛ ብዬ ውፍ አድርጌ ወደ ውስጥ አስገባው። አሁን ምን ካላለ ዝም ማለት የለም። ወጥቶ ይቅርታ ይጠይቅ። 9:20 ደቂቃ ላይ ነው እሱ ጉድ እየሰራ። አሁን 9:20 ደቂቃ እየጠበቅኩ ነኝ። አዎ ቲክቶክን ቅውጥ ቲክቶክን እዚህ ጋር ማን አዝነብልኝ እንለዋለን። ማን ተላካ ታሊኮ አለበት። ይሄ ሁልቻ አትሳደቡ። 9:20 ደቂቃ ላይ እንሳደባለን። አሁን አትሳደቡ። በኋላ አይናችን እኮ ነው የመጣ። አንሳደብም። በኋላ በኃይሌ መጣ ማለት ለኔ በኃይሌ ማለት አሁን እንዳትሳደቡ። በ9:20 ደቂቃ ላይ ትሳደባላችሁ። ቆይ ሌላ ዝም በይ። አሁን 9 ሰዓት ይድረስ። ዝም 9:20 ደቂቃ ነግሬሻለሁ። እናንተ አይደኛ አትወዳትም ብለሽ የኔን ፎቶ እዛ ቀዝቂ ነው። ትንሽ ጠብቁ። አዝንብልኝ። ምንድን ነው ያልሽው? አዝንብልኝ እናረጋለን። አንዱን እግሩ ሳውጣ አንዱን እግሩ ደባይ እያልን ልንገራችሁ እናንተ እዚህ ጋር 37 ሰው አለና ማዛ ቤት 9:20 ደቂቃ ላይ ኃይለኛ ፕሮግራም እዚህ ጋር ማለት ብሩኬ ምናምን ያልሽው ድንቅ ነሽ። ለምንድን ነው ሃይሚና ብሩኬን የምትቀርጪ? ነውጪ ከዚህ ጋር ጂቢ ቁረጭ። አንቺ ጥንቻ ጆሮ ነውጪ ከዚህ ጋር አስወጫት። ለምን ተናገሪ? ለምን እንደምቆጭ ቆይ ልንገራችሁ። አንድ ቃል ብቻ ልንገራችሁ። አትሳደቡ። አንድ ቃል ብቻ ልንገራችሁ። ታች ያለችው ኦይ እናንተ አንድ ቦታ ላይ ላይላ እንደዚህ አድርገው ብሩኬ ማለት ሃይሚን እንደዚህ ላቅፍ ሲመጣ ቆረጠች። ኧረ የሚቆጭሽ ነገር ቆራርጦ የአባቴ አምላክ ፈናቅለው ፍለን ታግቶ እናንተ የሆነ ጋቆጥ ያደረጋችሁ እኮ ወይኔ ለምን ትቆጣለች? ከኮመንት ዞር በይ፣ ዞር አድርግሽና ሌላ ቆይ ማዛ ታውራ። እናንተ መጀመሪያ ልንገራችሁ፣ የምር ልንገራችሁ። ብሩኬ አሁን ሃይሚን ቆርጣ ብሩኬን ስለለጠፈች ሲጀመር እኔ አንበሳ እያለ እናንተ ትቁረጥ አይደለም እሷ ማለት ነው። እቺ የሆነ ጣንፌ ዞር በይ፣ ከኮመንት ዞር በይ። ኧረ ወይኔ ማለት ኧረ ተው ግን እኔ ሁሌ ተናድጄ እኮ ነው። ሁሌ ነው የምትቆርጠው እቺ ሴትዮዋ ማለት ነው። ሁሌ ኧረ ትግል ጉድፈላ ቆራርጦ ይጣላል። ቲጂ እንዴት ነሽ የኔ እናት? ቆርጦ አስገቢልን። ሃይሚንና ብሩኬ ሲመጣ ብሩኬን ቆርጣችሁ የምትቦስቱት ይቦስታችሁ የአባቴ አምላክ አሜን። ይቆራጣቸው። ትናንትና ላይ እኔ ልቀላልሽ አታሯሩጡት። ወይኔ ፈጣሪ ትዕግስቱን ስጠ ጾመኛ በአይናችን በሃይሚሻ ከመጣችሁ ማለት ነው። ወላሂ ለዚህ ማንሽንም አንማርም። እዚህ ጋር በዚች እንቡጥ ልጅ እኮ ናት እቺ ማለት ነው። የመታሳሳ ልጅ ማለት ነው። ቆርጦ ቆራርጦ ይጥላችሁ ኢንሻአላህ። ኧረ ወይኔ ማዛ እናንተ የምር አንድ ነገር ላይላ አንድ ነገር ልንገርሽ። እናንተ ይሄ ሁሉ ቀን እኔ የማወራው ነገር ይሄ ነው። እናንተ ብሩኬ እንደዛ አይነት እርካሽ አይደለም ሲጀመር ማለት ነው። ቆይ አንቺ ናይ ውጪ ላይላ ልንገርሽ፣ ብሩኬ እንደዚህ አይነት እርካሽ አይደለም ሲጀመር
ገልብጦ ብሰጥ የለም ብሩኬ ዞር ብሎ አያየም። ገባሽ? በቃ ያንቺ ነገር አውሪ። አስተፍሩላ ማዛዬ የኔ ውድ ማለት ነው። እሺ ትጂዬ ሀረቄ ማለት ነው። ይሄ በሩዝ የሚጨመር ነጭ ሀረቄ የለ እሱን አብዝቶ ሀረቄ እየጨመርኩ እየበላሁ አይደል እንደ ማዛ እኮ እሱ ሲመጣ እንዴ ማዛ ስሚ እሱ ሲመጣ ሊያቅፍ ሲሆን ማለት ነው ይቆርጣችኋል። እናንተን ቆራርጦ እዚህ ሜዳ ላይ ያስቀራችሁ ለምን ትቆርጣላችሁ? ልንገርሽ አንቺ ላይላ አትሳደቢ። ልንገርሽ አንቺ ነገር ልንገርሽ ሌላ ዛሬ ሌላ አንተ ያቀፈችው ነው አቅፋው መሀል ላይ ሲያቅፍ ለመጣ ስል ቆረጡ እያሉ ነው። ትስሟለች፣ ታቅፈዋለች። ወይ እንዴት የሚቆርጡት ነገር ማለት ሃይሚን ብሩኬ ሲያቅፍ ሲሄድ ማለት እነሱ ያንን ብሩኬ ቆርጦ ነው የሚለጥፉት። ቺጂዬ የኔ እናት ቴንኪው የኔ ውድ እናት የኔ ቺጂዬ ቴንኪው የሃይሚዬ የልጆች እናት እኮ ናት ቺጂ ማለት ነው። አየሽ የሃይሚዬና የብሩኬ እናት ናት ቺጂዬ ማለት አይ ላቭ ዩ በቃ እንግሊዘኛ ያስቀራችሁ የምትቆርጡት ሴቶች ማለት ነው። እነዚህ ከክርስትና ወደ ስድብ የምር ላይላ ልንገርሽ እኔ ራሱ እሱ ሲያቅፍ የለም ባለቤቴ ትዝ ብሎኝ ቴኬቱን ቁረጪ አልኳት። ሴትዮ እምቢ አለች። ይሄን ይቆርጣሉ። ፈጣሪ ትዕግስቱን ስጠኝ። እናንተ ምናናደዳችሁ ሲያቅፋት መሀል ላይ አልገቡ ቀኑ ፎቶውን ያገኙት አቅፋ ጨርሳለች እኮ እሷ። ሩዙን በደንብ ቀቅላችሁ ብሉ እስኪ። እነሱም ልትቆጡ የሴት አሰዳቢዎች ቢወርቁ ቡሩኬ ያነሳቸው። ቡሩኬ በነገራችን ላይ የቀብራራዋ የጀግናዋ ኧረ ቲጂ ሱሱ ወዳችኋለሁ እያለች ነው ቲጂ። እኛም እንወድሻለን እኛም እንወድሻለን የኔ እናት I love you too ወይኔ ማዛ ትዕግስቱን ስጠኝ። እኮ የሃይሚዬና የብሩኬ እና የብሩኬ እናት እኮ ናት። በቃ እቺ ልጅ አበደች እኮ። ድገሙ ሱሱ ለምን ጣልሻት? ነውራ ዛሬ ተደፋችሁ። ምን ሆነ ነው? አበዛን መሰለኝ ነገሩን። ወረደችን ሱሱ ማይ ጋድ ዋው thank you so much very the old people is good ነው ቲጂ ወይኔ እንግሊዘኛ ቆይ ሌላ ዝም በይ ቆይ ሌላ thank you so much ቲጂ the old people is ብሩኬ is the old people baby ክሪስቲና ወይኔ ኧረ በእናትሽ ፈለፈልብሻለሁ። እኔ ልንገራት ቲጂዬ የሃይሚዬና የብሩኬ የክርስትና እናት የአራት ልጆች ክርስትና እናት ቴንኪው ኑሪልን፣ ሰላምሽ ይብዛልን፣ እንወድሻለን። አዎ I love you so much okay I love you በጣም ነው የምንወድሽ ቲጂዬ። በጣም ቴንኪው። እግዚአብሔር ይስጥልኝ። በሄድሽበት ሁላ ሰላምሽ ይብዛ፣ ሰላምሽ ይብዛ። ሱሱ ለምን የተገለበጥሽ? ማን እንደና ገለበጥኝ? እግዚአብሔርን አይደለም ማለት ለምንድን ነው ሱሱ የፈራሽው? አዝነቢልኝ እኔ ማን እንደገለበጥኝ አላውቅም። ምግብ እየበላሁ አላየሁም። ማን የገለበጠው? ሱሱን እንዳትነኩብኝ። ሂጂበት ነው ይሄ ልጅ ማለት ትናንትና ሰዓቱ ብቻ ይድረስ መጥቶ በብሩኬና በሃይሚ ስር ወድቆ ይቅርታ ካልጠየቀ ማለት ነው 8ኛ ፎቅ ነው የሚደርሰው። እሱ ነገር አታወሪ ዝም በይ።
ምንድነው ማዳበሪያው? አንተ ዱቄት ግድግዳው እኮ ነው የለጠፋት። ይለጥፈው። ቆይ ሌላ 7 ሰዓት ድረስ ሌላ ቆይ ፊልም ነው ዛሬ ላይላ ማዛ የኔናት አንድ ብቻ ሙት ያደርጋል። አንድ ብቻ ሲወድሽ ላይላን አስወጪ ሲወድሽ ማዛ አስወጪ ሰርግ ላይ ብቻ እንዳጥሉ እሷ ትፈነክተኛለች። ሱሱ ስሚ ማዛ ስሚ ማለት ነው። እናንተ ማለት ነው አንድ ነገር ልንገራችሁ። ቆይ እሱ ሊያቅፍ ሲመጣ ማለት ነው እንዲህ የምትቆጡት ማለት ነው። ወንድ የሌለ ቦታ ነው እንዴ ያደጋችሁት? ልጅቷ ስትጀምር የተቆረጠችው እንደዚህ ሲያቅፍ ስሜቱ ስለተነሳች ነው የተቆረጠችው። ምንድነው እናንተን እንደዚህ ያደርጋችሁ? እናንተ መቼም ማለት ነው መቼም ወንድ አታገኙ። ማቼን ወንደት ላይላ ጀመር ልጅቷ የቆረጠ ካላስ ስሜት እሷ ስሜቷ በፀጉሯ ባናቷ ይተካል። ከፈለገች እዛው ትሄድ ማዛ እኔም ላገኘው ለጥፈዋለሁ። የልጆቼ እናት እያለኝ ነው። ቲጂ ሂጂበት። የኔ እናት አንቺ ብቻ ኖርልኝ። አው የልጆቼ እናት ሆነሽ ዘጠኝ ከ20 ደቂቃ እኔ ቤት ጠብቂ። ሲጀመር ቲጂ ማለት ሁሉንም ሰው አስደማሚ ነሽ። ጌታን ቢግ ሪስፔክት ቢግ ላቭ ቢግ ሪስፔክት ታንክ ዩ ሶ ማች ማዛዝ በእንግሊዘኛሽ እኔ አልችልም። ማስኮት እኮ ነው የተባልኩት። ተከበሩ ሴቶች ማለት ነው። እናንተ ስትከበሩ ነው ወንድ የምታገኙት። ግን ካልተከበራችሁ አታገኙ ወንድ። እንደዚህ እየመረራችሁ ወንድ Thank you so much. The old people is in the old people ዘጠኝ ከሀያ ደቂቃ ማዛ ነውጪ እንግሊዘኛሽን እዛው መዳምሽ ጋር ነውጪ ከቤት ሳብሪ አንቺ አሁን ቆፍጠን ካላሽ ወንድ ይመጣል። ማዛ ንገሪኝ፣ እውነቱን ንገሪኝ። አንድ ቁም ነገር ላውራችሁ። እዚህ ጋር አሁን 39 ሰው አለ። ምሳሌው ሴት ማዛ ቁም ነገር ስታወራ እናንተ ቁም ነገር አትሳቁ። እናንተ ቆይኔ ሳወራ ለምን ትስቃላችሁ? ጉድ እኮ ነው። ሴት ልጅ ያቺ ከጠፋች ወንድ ካገባ የሆነ የምጣፍጠው ነገር አለ። ከጠፋ አዎ ከማብራትም ይበልጣል። አንዳንዴ አያሳይም። የምሬ ነው። ላይላ ልንገርሽ፣ ላይላ የለም እሱ ነገር እኮ አሁን አለ እንደ ኢትዮጵያ ላይ ሲጀመር የለም እኮ። ኧረ በኢየሱስ ስም አለ። ወይኔ አንቺ ኳስ ሜዳ ከሆነ ጥሩ አይደለም። ፈጣሪ ናይ ውጪ አንቺ ደግሞ እኛ ነን